ረጃን ነሆኝ መድፈኞቹ በለንደን ደርቢ መድፍ ተኩሷል። እንግዲህ አርሰናል የዋንጫ ጉዞውን አጠናክሮ እየገሰገሰ ይገኛል። ዛሬ በተደረገው ጨዋታ አርሰናል 2-1 በሆነ ውጤት ቸልሲን አሸንፈዋል። የፕሪሚየር ሊግ መሪ አርሰናል ከኤምሬትስ ስቴዲየም ባደረገው የለንደን ደርቢ ጨዋታ የከተማውን ተቀናቃኝ ቸልሲን 2-1 በሆነ ውጤት በማሸነፍ የሊጉን መሪነት የበለጠ አጠናክሮ ይዞታል ማለት ነው። መድፈኞቹ ዛሬ በሜዳቸው ለየት ያለ ጥሩ የሆነ አስፈላጊ በሆነ ሰዓት እንግዲህ መድፋቸውን ተኩሳል። እንግዲህ ከሻምፒዮንነት ግባቸው ጋር አንድ እርምጃ የቀራቸው አርሰናል በጥሩ ሁኔታ እየገሰገሱ ይገኛሉ። የመጀመሪያው የመድፉን ተኩስ እንግዲህ የመጀመሪያውን ጎል ያገባው ማለት ነው በዊሊያም ሳሊባ በ21ኛው ደቂቃ በቴስታ ሲሆን አርሰናል መሪ የሆነበት የመጀመሪያ ግብ ነች። ሁለተኛው የቼልሲ ግብ ደግሞ በአንጎል የሆነ አንደኛው ጎል ማለት ነው። ከዛም እንግዲህ የመለያውን ጎል በ66ኛው ደቂቃ የማሸነፊያውን በግሩም አጨራረስ ለአርሰናል ቲምበር የመጨረሻዋን ጎል አግብቶ አሸናፊ መሆን ችሏል። እንግዲህ የቼልሲው ፔድሮ ኒቶ በቀይ ካርድ መውጣቱ ቼልሲ ላይ ተጽዕኖ የፈጠረ ይመስላል። እንግዲህ አርሰናል በዚህ ድል ከሁለተኛው ደረጃ ላይ ካለው የማንቸስተር ሲቲ የልዩነት ነጥብን ወደ 5 ነጥብ ማሳደግ ችሏል። ውጤቶቹን በዝርዝር ስነግራችሁ አንደኛ ደረጃ ላይ የሚገኘው አርሰናል 64 ነጥብ ይዞ አንደኛነትን ሲይዝ፣ ሁለተኛ ማንቸስተር ሲቲ 59 ነጥብ፣ ሶስተኛ ማንቸስተር ዩናይትድ 51 ነጥብን ይዟል። የዛሬው ጨዋታ እናንተ እንዴት ተመለከታችሁት? የሊጉን ዋንጫ ለማንሳት አርሰናልን የሚቋቋመው የትኛው ክለብ ይመስላችኋል? ሀሳባችሁን በኮሜንት ሴክሽን አጋሩን። መረጃው የጉርሻ ፔጅ ነው። ሰበር መረጃ እነሆኝ። የዓለምን የፖለቲካ ውጥረት የሚያረግብ አስደሳች ዜና እነሆኝ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከአዲሶቹ የኢራን መሪዎች ጋር ለመነጋገር ተስማሙ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከአዲሶቹ የኢራን መሪዎች ጋር ቀጥታ ንግግር ለማድረግ መስማማታቸውን ለዘ አትላንታ በሰጡት መግለጫ አስታውቋል። በሁለቱ ሀገራት መካከል የነበረውን ከፍተኛ የዲፕሎማሲያዊ ውጥረት ለማርገብ አዲሶቹ የኢራን መሪዎች የውይይት ጥሪ መቅረባቸውን ተከትሎ ፕሬዝዳንት ትራምፕ ንግግሩን ለመቀበል ፈቃደኛ መሆናቸውን ገልጸዋል። ይህ ውሳኔ በዓለም አቀፍ ደረጃ ያለውን የፖለቲካ ውጥረትን ለማርገብ ትልቅ ተስፋ የጣለበት በመሆኑ በዓለም አቀፍ መድረኮች ከፍተኛ ትኩረትን ስቧል። ዘገባው የሮይተርስ ነው። መረጃው ሼድ ሰሞኑን እንግዲህ በምስራቅ አርሲ ውስጥ የዞኑ ሀገረ ስብከት እንዳስታወቀው ከሆነ ቤቶች የተቃጠሉ ነው፣ ምዕመናን እየተገደሉ እና እስካሁን ድረስ 21 ምዕመናን አስክሬናቸው ተገኝቶ እንደቀበሩ ከ10 በላይ ቤቶችም እንደተቃጠሉ አስታውቀዋል። ከዛ በተጨማሪ ደግሞ 8 ሰዎች ሆስፒታል ገብተዋል። 8 ሰዎች ደግሞ የደረሱበት አይታወቅም ተብሏል። እንዲሁም በትናንትናው ዕለት ደግሞ 7 ሰዎችም እንዲሁ እንደተገደሉ ታውቋል። ቀብራቸውም ዛሬ ተፈጽመዋል። ሌሎች የተቃጠሉ ቤቶችም አሉ። ከዛ በተጨማሪ ደግሞ የተዘረፈ ቤተክርስቲያንም አለ የተባለ እናም የሚመለከተው አካል ለጉዳዩ ተጨማሪ ትኩረት ሰጥቶት ከዚህ በላይ ሰዎች እንዳይጎዱ ከዚህ በላይ ጥቃት እንዳይፈጸም የሚል ጥሪ አቅርበዋል።